السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. ما بعد سلا حج መስፈርት ነበር ያየነው የነበረው ለወንዶች ሶስት መስፈርቶች ያስፈልጋቸዋል የሚለው ሴቶችንም ጭምር ያካትታል። ለሴቶች ግን ተጨማሪ አራተኛ መስፈርት ማህረም ያስፈልጋቸዋል። አብራቸው ለሐጅ ጉዞ የሚያደርግ አባት፣ ወንድም፣ አጎት እሷን ማግባት የማይችሉ ወንዶች ከሷ ጋር አብሮ መሆን አለባቸው። ከማንኛውም ወንድ ጋር ከባዳ ጋር መሳፈርና መሄድ የለባትም። ያ የሌላት ከሆነ ገንዘብም ቢኖራት ሐጅ ማድረግ የምትችል እንኳን ቢሆን አንድ መስፈርት ስለጎደለባት ግዴታ አይሆንባትም። አባ ሁረይራ በዘገቡት ሐዲስ قال لا يحل لامرأة تؤمن بالله واليوم الآخر تسافر مسيرة يومنا ለአንዲች በአላህና በመጨረሻው ቀን ላመነች ሴት ያንድ ቀን መንገድ ጉዞ አይፈቀድላትም ኢላ مع ذي محرم አሉ ነብዩ። ለሷ ወልይ ከሚሆናት ማህረም ጋር ካልሆነ በስተቀር ጉዞ እንዳታደርጋሉ። ይሄንም ዘጋቢውን አይተናል። عن ابن عباس رضي الله عنه أن النبي صلى الله عليه وسلم قال ነብያችን አለይሂ ሰላቱ ወሰላም ይላሉ قال لا يخلو رجل بامرأة አንድ ወንድ በአንድ ሴት አንድ ክፍል خلوة እንዳያደርጋሉ ነብዩ። አንድ ሴትና አንድ ወንድ አብሮ አንድ ክፍል ላይ መቀመጥ አይችሉም። አሁን ደግሞ የመጣው ትልቁ ፍትና በሞተር አብሮ እሷ ከኋላውና አጅነቢ የሆነ ወንድ ከኋላ አቅፋ መሄድ አይቻልም። ይሄ حرام ነው። የአላህን ዲን ያለማወቅ የነብዩን ዲን ያለማወቅ ነው። በተለይ አሁን ክፍለ ሀገር አካባቢ የመንግስት ሰራተኞች ሌሎች ሞተረኛ የሆኑ ሰዎችን አቅፎ ይሄዳሉ ሴቶች። ይሄ አይቻልም፣ حرام ነው የሚሆን። አንድ ወንድ በአንድ ሴት ላይ خلوة እንዳያደርጋሉ አብሮ አንድ ክፍል ላይ እንዳይሆኑ አብሮ እንዳይሆኑ ኢላ مع ذي محرم محرم ከሆናት ወንድ ካልሆነ በስተቀር ከአጅነቢ ወንድ አብራ እንዳትሆን አሉ ነብዩ። فقام رجل አንድ ሰውዬ ቆመ فقال يا رسول الله እርሶ የአላህ መልእክተኛ ወይ አላቸው አለይሂ ሰላቱ ወሰላም። ኢምራአቲ خرجت حاجا አላቸው። ባለቤቴ እኮ ሐጅ ሄዳለች አላቸው። አሁን ብዙ ባለሀብቶች ሱቄን የሚጠብቅልኝ የለም ወይም ደግሞ መስሪያ ቤት ነው የምሰራው ከመስሪያ ቤት ፍቃድ አላገኝም በሚል ምስቶቻቸውን ለሐጅ ይልካሉ። እነሱ ሳይሄዱ ማለት ምስቶቻቸውን ለባዳ ወይ ለአውሬ አሳልፈው የሚሰጡዋል። አንድ ወር፣ ሁለት ወር፣ ሶስት ወር ከማን ጋር ቆይታ እንደመጣች አያውቅም። ሴቶች ደካሞች ናቸው። ሀይድ ይመጣባቸዋል። ፕሌን ላይ ይሰቃያሉ። ሳውዲ ከደረሱ በኋላ ይሰቃያሉ። የሐጅ ስነ ስርዓት በጣም ከፍተኛ ጉልበት ይፈልጋል፣ ያማቸዋል። በዛ ሰዓት ማህረም የሆናት ወንድ ከሌለ አጅነቢ የሆነ ወንድ ነው ሰውነቷን የሚነካካት። ይሄ ከፍተኛ ማዕሲያ ነው፣ ወንጀል ነው። አላህ ማመጽ። ባለቤቴ ለሐጅ ወጣለች አላቸው። ወቅቱ ቱብቱ አላቸው። ደግሞ እኔ ደግሞ ተጽፌ ያለው ፊ ገዝወቲን ከዛ ወከዛ በዛ ጦርነት እኮ ተመዝግቤ ያለው እኔ አላቸው። ጂሃድ ማለት እኮ ከእስላም ሻኛ ነው። ሻኛ ተብሎ ወዚርወቱ ሰናሚ አልጂሃዱ ፊ ሰቢልላህ ተብሎ ተጠቅሷል። ሻኛ ነው። ቃለ እርጅዕ አሉት ነብዩ። ተመለስ አሉት። ፈሑጅ ማዕ ኢምራአቲክ አሉት። ከባለቤት ጋር ሂድና ሐጅ አድርግ ተመለስ አሉት ነብዩ። ከየት ነው የመለሱት? ከጂሃድ። ታዲያኛ ሴቶቻችን ያለ ማህረም ዱባይ፣ ኳታር፣ ሳውዲ፣ አሜሪካን፣ ጀርመን ለብቻቸው ምንልክ ሰዎች ጥንቃቄ እናደርግ። ትልቅ ወንጀል ነው ያለው። ሴት ልጆቻችሁን እህቶቻችሁን አሳልፋችሁ እንዳሰጡ ያዘዋቸው። የነሱ ገንዘብ ይህንም ማህል ነው፣ በረካም የለው። ለምን? አላህን በማመጽና ሸሪዓን በጣሰ መንገድ ስለሚመጣ። ለእያንዳንዱ ሰው አላህ ርዝቅ አድርጎለታል። ያንን ርዝቅ በሐራም ተቻኩላችሁ እንዳትፈልጉት ሰብር አድርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዱ ሰው አላህ የከተበለትን ርዝቅ ሳይጨርስ ወደ አኺራ ይሄድማል። አትቻኩሉ፣ ቀስ በሉ አሉ ነብዩ። አብዛኛው ሰው አሁን እኮ ቾክሎ እኮ ነው የተሻለ ነገር ለማምጣት ነው። ማዳበራም ላይ ወለድ የምትገቡት፣ ባጃጅም በወለድ የምትገዙት፣ በሬም በወለድ፣ ላምም በወለድ፣ በግም በወለድ፣ ቆርቆሮም በወለድ የሚያመጣው እኮ ሰው ለመጨመር ብሎ እኮ ያለው ገንዘብ እኮ በቂው ነው። እንዲህ አይነት እንዳቸኩሉት ውርደትን ነው የሚያከናንባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በወለድ በተለያየ حرام የመጣ ገንዘብ አላህ በረካውን ያነሳበታል። አላህ ቁርአን ላይ የምሐቁላሁ ሪባ ወይሩቢ ሰደቃት አላህ ሪባን በረካውን ያነሳበታል። ሲታይ እኮ ጭማሪ ነው። ወለድ የሚበሉ ሰዎች አሁን 100 ብር ካበደሩ 110 ብር ተደርጎ ነው አይደል የሚሰጣቸው? ግን ባዶ ነው አላህ። ለሱካሩ፣ ለበሽታው፣ ለካንሰሩ፣ ለተለያየ ነገር ወጪ እንዲያደርጉት ያደርጋቸዋል። ወይ ሳት መጥቶ ይበላዋል። ወይሩቢ ሰደቃት አላህ ደግሞ ሰደቃን ደግሞ ሐላል የሆነችን ገንዘብ ያፋፋታል አለ። ትንሽም ብትሆን በረካ ትሆናለች። በሽታ የለ፣ መራብ የለ፣ መዘረፍ የለ፣ እሳት አይመጣም። እህሉም ተዘርቶ በሰላም ይበቅላል። በትንሽም መሬት ቢሆን ይበቃል፣ ያፋፋታል አለ አላህ። ግን حرام የሚሰበስቡ ሰዎች ብዙም ቢሰበስቡ መጨረሻ ራሳቸውን ይበላቸዋል። ተዋርዶ ነው የሚሞቱ ከዱንያ። ይሄንም 50 ቁጥር ይዛችሁ ታች ስትወርዱ አخرجው البخاري ኢማሙ ቡኻሪ ዘግቦታል። 5233ኛው የሐዲስ ቁጥር ላይ አስቀምጦታል። ወሙስሊም ኢማሙ ሙስሊምም ደግሞ ዘግቦታል። 3336ኛው የሐዲስ ቁጥር ላይ አስቀምጦታል።
ነብዩ ከጂሃድ አስመለሱ ሰው ሴት ልጅ ለሐጅ ለብቻዋ እንዳትሄድ ታዲያ በአሁኑ ሰዓት ያለ ማህረም ለኡምራ ወይንም ደግሞ ለሐጅ ብሎ ፓኬጅ አዘጋጅተው በግሩፕ ይዞ የሚሄዱ ሰዎች እስላምን ሱናን ዲንን አቂዳን የነብዩ መንገድ እያፈረሱ መሆናቸውን ማወቅ አለባቸው ወደዱም ጠሉ ሌላ ቅያስም ሌላ ትርጓሜም ሊሰጡት ይችላሉ ይሄ حرام ነው አይቻልም ሴቶቻቸውንም ወደ ውጭ ሀገር የሚልኩ ሰዎች እዚህ ውስጥ ነው የሚገቡት እንዳታደርጉት ሴት ልጅ ወርቅ ነች አባብላችሁ ያዟቸው ብለዋል ነብዩ አለይሂ ሰላቱ ሰላም ሴት ልጅ አባት ላይ ሐቅ አላት የመንከባከብ የማስተማር የማስቀራት የመጠበቅ የመቆጣት የማልበስ የመዳር ባለ መምረጥ ሐቅ አለበት ወንድምም እንደዚሁ አጎትም እንደዚሁ ምን አገባኝ ብሎ ሴትን አሳልፎ መስጠት አይቻልም አሳልፎ የሰጧቸው ሴቶች በየአገሩ እየተንከራተቱ ለበሽታም ለካንሰር ለተለያየ ነገር ተዳርገዋል የምትሰሙት የምታዩትም ነገር ነው ስለዚህ ነብዩ አለይሂ ሰላቱ ሰላም የከለከሉበት ነው ሴቶች ያለ ማህረም ሐጅ ማድረግ አይችሉም ለሌላም ጉዳይ ያን ቀን መንገድ ጉዞ ማድረግ አይችሉም 26ኛው ከሐጅ ከተቀመጡ ርዕሶች ከርሳላዋ ውስጥ ማየልበሱል ሙህሪም የሚለብሰው ኢህራም ምንድነው የሚለብሰው አንድ ሐጅ የሚያደርግ ሰው የሚለብሰው ልብስ አለው ተለይቶለታል ወውጁብል ኢህራም ሚነል ሚቃት ከሚቃትም መነየት የሐጅም ስነ ስርዓት ይሁን የኡምራ ከሚቃት የሚባለው ስንደርስ እናየዋለን አን ኢብኑ ዑመር ረዲየላሁ ዐንሁማ አን ረጁላን ሰአለ ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሰው የመጣና ማየልበሱል ሙህሪም አላቸው ሚነ ثياب ሐጅ ወይ ኡምራ የሚያደርግ ሰው ሙህሪም የሆነ ሰው ምንድነው የሚለብሰው ልብስ ምን አይነት ልብስ ነው የሚለብሰው አላቸው فقال رسول الله صلى الله عليه وسلم يا الله نبي አሉት لا تلبسوا القمص አሉት ቀሚስ አትልበስ አሉት ነብዩ አለይሂ ሰላቱ ሰላም ወለል አማይም ጥምጣምም አይለበስም ከላይ ሐጅ ወይ ኡምራ ስነ ስርዓት ውስጥ ለገባ ሰው ወለል ሰራዊላት ሱሪዎችም አይለበሱ ወለል ብርኖስ የሚባለው ሙሉ የሆነ ልብስ ነው ወለል ኺፋፍ ኹፍ ማለት ያው ኹፍ ታውቃላችሁ አይደል ከቁርጭምጭሚት በላይ የሚደረግ ኹፍ ይባላል ኹፍ እሱም አይለበስም አሉ ነብዩ አለይሂ ሰላቱ ሰላም ኢላ አሐዱን ላ የጂዱ ነዕለይን አሉ ሁለት ጫማዎችን የማያገኝ ሰው ያልተሰፉ ግልጽ የሆኑ ስሊፐሮችን የማያገኝ ሰው ፈልየልበስ ኹፈይኒ ጫማው ይልበስ ችግር የለውም ወልየቅጣኡሁማ ከላይ ግን ይቁረጣቸው አሉ ነብዩ አለይሂ ሰላቱ ሰላም ይሄ ያው እናየዋለን አስፈለ ሚነል ከዕበይን ከቁርጭምጭሚቱ ዝቅ አድርጎ ይቁረጣው አሉ ጫማ ከሆነ ወላ ተልበሱ ሚን ثياب شيئا مسه ዛዕፈራን የሚባል ሽቶ የነካውም ልብስ እንዳትለብስ አሉት ወለል ወርስ የሚባለው ያው ቀይ የሆነ ሽታ ያለው ነገር ነው እሱም የነካውን ነገር እንዳትለብሰዋል ይሄም ታች 51ኛው ቁጥር ይዛችሁ ስትወርዱ አخرجه البخاري ኢማም ቡኻሪ ዘግቦታል ይላል ሐዲስ ቁጥር 134ኛው ኢማሙ ሙስሊም ደግሞ 2848ኛው ሐዲስ ላይ ዘግቦታል ቀውሉሁ ቁሙስ የሚለው ደማ አድርጎ ተቀርቶ ጀሙ ቀሚስ የተባለ በአጠቃላይ እዚህ ውስጥ ይካተታል هو الثياب ذو الاكمام እጀታ ያለው ቀሚስ ويدخل فيه ጃኬትም ይገባል ወልፋኒል የሚባለው ደግሞ ቲሸርትም እዛ ውስጥ ይገባል እነዚህ ልብሶች አይለብስም ሐጅ የሚሄድ ሰው ቀውሉ ወለል አማይም የሚለው وهي ما يلف على الراس ላይ የሚደረግ ኢማማ ነው እሱም አይቻል ቀውሉ ወለል ሰራዊል የሚባለው ጀሙ ሱርዋል ሁሉም ሱሪዎች እዚህ ውስጥ ይገባሉ وهو المئذر ከዚህ በታች የሚታጠቀው ነገር ነው ዘዊል አክማም ይሄም ደግሞ ሁለት ማጥለቂያ ነገሮች አሉት ማለት ነው እግሩ ውስጥ የሚገባ ቀውሉ ወለል ብርኖስ የሚባለው ጀሙል ብርኖስ وهو الثوب الشامل للراس والبدن ብርኖስ የሚባለው ከላይም ሰውነት በሙሉ አጠቃሎ የሚሸፍን ነገር ነው ቀውሉ ወለል ኺፋፍ ጀሙል ኹፍ የሚባለው وهو ما يلبسه على القدم ቁርጭምጭሚቱን የሚሸፍን ነገር ሳቲረ لها من جلد ከቆዳ የተዘጋጀ ቁርጭምጭሚት የሚሸፍን ነገር ሁሉ ኹፍ ይባላል ወለል ወርስ የሚለው هو نبات طيب الريح ጥሩ የሆነ ሽታ ያለው ለውኑ አህመር ከለሩ ደግሞ ቀይ ነው ولكن ነገር ግን الامر بقطع الخف ጫማን ቁረጡ የሚለው መንሱኽ ነው ተነስኳል መጀመሪያ ነብዩ ብሎ ነበር በኋላ ደግሞ ልበሱ በሚለው ወነሰኸው ነስክ አድርጎታል ሰርዞታል ሐዲስ ابن عباس رضي الله عنهما قال سمعت النبي صلى الله عليه وسلم ነብዩን ሰማዋቸው አለ يخطب بعرفه ኹጥባ ያደረጉ ነበር من لم يجد النعلين ሁለት ጫማዎችን ስሊፐሮችን ያላገኘ فليلبس خفين ሁለት ጫማዎችን ይልበስ ومن لم يجد الازار እነዚህ ከታች ታጥቆ ከላይ ደግሞ እንደዚህ የሚለበሱ አባታችን የለበሰው አይነት ነጭ ነገሮች ናቸው ከታች እንደዚህ ይደረጋሉ ከላይ ደግሞ እንደዚህ ይጣላል እነዚህን ካላገኘ فليلبس السروال ሱሪ ይልበሳል ያላገኘ ሰው 52ኛው ቁጥር ላይ ስትወርዱ አخرجው البخاري ኢማሙ ቡኻሪ ዘግቦታል 1841ኛው ሐዲስ ቁጥር ላይ ኢማሙ ሙስሊም ደግሞ 2851ኛው ላይ ዘግቦታል አንዳንድ በሽታ ያለባቸው ሰዎች አሉ ቅዝቃዜ ማይመቻቸው ወይ ልብሳቸውን አታውልቁ ያላቸው በልብሳቸው ተጠቅሎ ወይን ደግሞ ከራሳቸው ጋር የሆነ መድኃኒት ተደርጎላቸው ልብስ እንዳያወልቁ በተለያየ የታሸገ አይነት ሰዎች ይመጣሉ እነዚህ ማዕዙራቱል ኢህራም የሚባል ነገር አለ መልበስ የነበረበትን ባለመልበሱ ያርዳል አንድ በግ በዛ ይካካስለታል ይሄም የሚለበሱ ነገሮች እንደሚያስፈልጉና አንድ ሰው ልክ ሚቃት ደርሶ
ለበይከ አላሁመ ሐጀተን ወይ ሐጅ ነይቻለሁ ወይም ደግሞ ለበይከ አላሁ ዑምረተን ዑምራ ነይቻለሁ ከማለቱ በፊት ላይላዩ ያለው ልብስ ሙሉ በሙሉ አውልቆ እነዚህን ሁለት ነገሮች መልበስ አለበት። እነዚህን የማይለብስ ከሆነ ደም ይይዘዋል፣ ካልለበሰ ያርዳል። ወአመል ሚቃት የሚባለው ነብዩ አለይሂ ሰላቱ ሰላም ቦታዎችን አድርገዋል። ይሄ አካባቢ ወሻኖ እንደሚባለው፣ ከፍ ብላችሁ ግንዶ እንደሚባለው፣ በዛ በኩል ተሻግራችሁ ጣንጄ እንደሚባለው፣ በዚህ በኩል ተሻግራችሁ ደግሞ ውሾ እንደሚባለው በአራቱም አቅጣጫ ቦታ አድርገዋል ነብዩ። ሰዎች እዛ ጋር ለብሶ ሐጅና ዑምራ ነይቶ እንዲገቡ ማለት ነው። ወአመል ሚቃት የሚባለው ፈአን ኢብኑ አባስ ረዲየላሁ ዐንሁማ የአላህ መልካም ስራቸው ይደደላቸውና ቃለ ወቀተ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ ነብይ ደንግገዋል። ለአህሊል መዲና ለመዲና ሰዎች ሁለይፋ የሚባል ቦታ አለ። መዲና ልክ ከነብዩ አለይሂ ሰላቱ ሰላም መስጂድ 15 ኪሎ ሜትር ወይ ደግሞ 10 ምናምን ኪሎ ሜትር ወጣ እንዳላችሁ ይሄ ቦታ አለ። ያ ቦታ ማለት ልክ ይሄ ቀበሌ እንደሚጠራው አንድ አካባቢ ነው። እዛ አካባቢ ገብቶ ልብሱን ይቀይርና ከዛ ለበይከ አላሁመ ሐጀተን ወይንም ደግሞ ዑምራ ከሆነ ለበይከ አላሁ ዑምረተን ብሎ ነይቶ እንግዲህ ይንቀሳቀሳል ከዛ ቦታ። ወአህሉ ሻም ከሻም በኩል የሚመጡ ሰዎች ደግሞ ቦታ አድርጎላቸዋል ነብዩ አለይሂ ሰላቱ ሰላም። እነሱም እዛ ሲደርሱ ልብሳቸውን ቀይሮ ሐጅም ከሆነ ሐጅ ዑምራም ከሆነ ዑምራ ነይቶ ይንቀሳቀሳሉ። ወአህሉ ነጅድ ከነጅድ በኩል የሚመጡ ሰዎች ደግሞ ቀርነል መናዚል የሚባል ቦታ አድርጎላቸዋል ነብዩ። እዛ ቦታ ሲደርሱ ወንዶች ልብሳቸውን ይቀይራሉ፣ ለበይከ አላሁመ ለበይክ ብሎ ነይቶ ይነሳሉ። ሴቶች ከሆነ ያው ጓንትና የታሰረ ንቃብ አይለብሱም፣ ከላይ ላያቸው የተፈታ ነገር ጣል ያደርጋሉ። ወአሉል የመን የየመኗ እኛንም ታካታለች፣ እኛም በዛ በኩል ነው የምናልፉ። የመን ደግሞ ወአሉል የመን የለምለም የሚባል ቦታ አለ፣ ባህሩ አካባቢ ነው ያለችው። የለምለም የሚባል ቦታ አለ። ከየመን የሚመጡ ሰዎች እኛም በዛው በኩል ነው የምናልፉ። ቃላ ፈሁነ ለሁነ አሉ። እነዚህ አራቱ ቦታ የተደረጉት ለነሱ አሉ። ወሊመን አታ አለይሂነ በዛ በኩልም ለመጣ ሰው ምሳሌ አንድ ሰው ከአዲስ አበባ ኤርፖርት መዲና ሄደ። መዲና ቆይቶ ሐጅ ለማድረግ ወደ መካ ሲሄድ የመዲና ሰዎች በሚነይቱበት ቦታ ነው የሚነይተው። ወይንም ደግሞ ወደ ሻም ሄደ፣ በሻም በኩል ሲመጣ የሻም ሰዎች በሚነይቱበት ቦታ ነው የሚነይተው። ወይንም ደግሞ ቀርነል መናዚል ሄደ፣ በዛ በኩል የሚነይቱ ሰዎች ጋር ነው የሚነይተው። ለነሱና ወሊመን አታ አለይሂነ በዛ በኩልም ለመጣ ሰው ነው አሉ ነብዩ አለይሂ ሰላቱ ሰላም። ሚን ገይሪ አህሊሂነ ከነዚህ ቤተሰቦቻቸው ውጭ ሚመን አራደል ሐጅ ለፈለገ ወልዑምራ ፈመን ካነ ዱነሁና ከነዚህ አቅጣጫዎች ከተቀመጠለት ሰው ውጭ ከሆነ አሉ ፈሚን አህሊሂ ካለበት ቦታ። አሁን የመካ ሰዎች ሐጅ እዛው መካ ነው የሚነይቱት። የጅዳ ሰዎች እዛው ጅዳ፣ ለምን ከሚቃቱ የገቡ ስለሆነ ወደ ውስጥ የገቡ ናቸው። ወደ ሚቃት ወደ ኋላ ውጡ አይባሉም፣ ሂዱ አይባሉም፣ ወደዛ ገብተዋል። እነዚህ ከዛው ካሉበት ይነይታሉ። ፈከዛሊከ ሐታ አህሉል መከተ ዩሂሉና ሚንሃ የመካ ሰዎች እዛው ነው ካሉበት ቦታ ለበይከ አላሁመ ሐጀተን ብሎ ይወጣሉ፣ ወደ አረፋ ወይ ወደ ሚና ይሄዳሉ እንጂ ወደ ሚቃት ሂዱ ተብሎ አይገደዱም። ይሄም 53ኛው ቁጥር ስትወርዱ አኽረጀው አልቡኻሪ ኢማሙ ቡኻሪ ዘግቦታል 1524ኛው ቁጥር፣ ወኢማሙ ሙስሊም ደግሞ 2860ኛው የሐዲስ ቁጥር ላይ ዘግቦታል። አሁን እዚህ አካባቢ ደግሞ አንዳንድ ያው የሚሰሩ ስህተቶች አሉ። ሐጅ ይነይቱና ከሚቃት ወይንም ደግሞ ዑምራ ከሚቃት ይነይቱና ወደ መካ ይሄዳሉ። እናታችን አይሻ ሐጅና ዑምራን ከነብዩ አለይሂ ሰላቱ ሰላም ጋር ነይታ ሐጅና ዑምራን አንድ ላይ ነይቶ መጥቶ ነበር መካ ሲደርሱ ሀይድ መጣባት። ሀይድ የያዛት ሴት ካባ ጠዋፍ ማድረጋቸው ሀይድ ሲይዛት እሷ ጠበቀች። ሌሎቻቸው ከሐጅ በፊት የሚሰሩ ጠዋፎችን ሌሎች ስራዎች ሰሩና ልክ ሐጅን ከጨረሱ በኋላ ለነብዩ አለይሂ ሰላቱ ሰላም እንዴ እናንተ ሐጅም ዑምራም ይዛችሁ እየተመለሳችሁ እኔ በሐጅ ብቻ እንዴት ወደ መዲና እመለሳለሁ አለቻቸው። ነብዩ ይበቃሻል አሏት። አይ ማድረግ እፈልጋለሁ ስትል ወንድሙ አብዱራህማን ነበረና ይሄ መስጂድ አይሻ ተብሎ ይጠራል፣ አሁን ሂል ይባላል። እዛ በቃ አብዱራህማንን ውሰዳትና ከዛ ይዛትምጣ ዑምራ። እናታችን አይሻ መጀመሪያም ነይታለች ሐጅና ዑምራን አንድ ላይ። ችግር ነው የገጠማት በማል ሀይድ ነው የመጣባት። ከዛ ይዛትምጣ ያ እንደሚቃት አይደለም የሚታየው። እናታችን አይሻ የገጠማት ችግር አይነት ለገጠማቸው ሴቶች ይሆናል። ግን አንድ ሰው እዛ አካባቢ ቁጭ ብሎ ዝም ብሎ ያው የተግራራ ፈትዋ የሚሰጡ ሰዎች አሉ። ያው እዛ እንደሚቃት ሄዳችሁ ከዛ ነይታችሁ እያሉ በየቀኑ ዑምራ የሚያደርጉ ሰዎች አሉ። በየቀኑ ጠዋት ያደርጋሉ፣ ከሳት ለሌላ ሰው፣ በማግስቱ ለሌላ ሰው እያደረጉ ዝም ብሎ የሚደጋግሙ ሰዎች አሉ። ይሄ የአላህን ሕግና ደንብ ዝቅ ከማድረግ የሚቆጠራል ይላሉ አሊሞች። ብዙ አሊሞች እንደዚህ አይነት ሰው አጅር ነው የሚያገኘው ወይስ ይቀጣል የሚለው አላቅም ይላል። በአመት አንዴ ነው የሚሉ አሉ። አይ በወር አንዴ ነው መደረግ ያለበት የሚሉ አሉ። አይ አንድ ጊዜ ጸጉሩን ተልጮ ለሌላኛው ዑምራው ደግሞ ጸጉሩን መብቀል አለበት የሚሉ አሉ። ዝም ብሎ መደጋገም የለበትም የሚሉ አሉ። አላኩልያን አንድ ሰው ዑምራ ወይ ሐጅ ከፈለገ ከሚመጣበት አገር ላይ የሚያገኘው ሚቃት አግኝቶ መምጣት አለበት። ዝም ብሎ እዛው መደጋገም አይቻልም። በኢባዳ መቀለድም አይቻልም። ወይንም ደግሞ ሌላ ዑምራ ከፈለገ ሐጅ ካደረገ በኋላ አንድ ሰው ሚቃት ደርሶ መመለስ አለበት። ወይ መዲና ወይ ጣይፍ ወይ ሌሎች የሚቃት ቦታዎች ደርሶ መምጣት አለበት። እዛው መደጋገሙ አይቻልም። እሺ 26ኛው ወደ 9ኛው ገጽ ስንሸጋገር አፍደል የሚባለው ሚን አንዋይ ኑሱክ ከሐጅ አደራረጎች በላጭ ነው የሚባለው ሁወ ተመቱ ይባላል። ተመቱ ማለት መጠቃቀም ማለት ነው።
لأمر النبي صلى الله عليه وسلم نبي سلاززو أصحابه به متقاقمن نبي عليه الصلاة والسلام عزوال من عززو أمر رسول الله صلى الله عليه وسلم أصحابه بالعمرة عمرة أدرقوا قالوا كمدينة متو نبر عمرة أدرقوا أولا ثم تحللوا قالوا عمرة كادرقاتشو بوهلا سبات جزء طواف صفا አራት ጊዜ በመርዋ በኩል 3 ጊዜ 7 ጊዜም ሰፋና መርዋ ከሮጣችሁ ከዛ በኋላ ጸጉራችሁን ተላጩና ተፈቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ እስከሚደርስ ድረስ ሁሉ ነገር ይፈቀድላቸዋል ባለቤታቸውም ካለች ከባለቤታቸው ጋር ግንኙነት ጸጉሩም ማሳጠር ከፈለጉ ጥፍራቸውንም መቅረጥ ከፈለጉ ይቻልላቸዋል ተፈቱ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ወስተምተው በኒሳኢኩም አሉ በሴቶቻችሁም ተጠቃቀሙ በባለቤቶቻችሁ የምትፈልጉትን ነገር አድርጉ የሚከለከልበት ድንጋጌ ውስጥ አይደለም ያላችሁ ከተፈታችሁ ኢላ የውም ተርዊያ እስከ 8ኛው ቀን ማለት ዙልሂጃ 8ኛው ቀን ሚና የሚካሄድበት ቀን አሳምን 8ኛው ቀን ምን ዙልሂጃ ከዙልሂጃ 8ኛው ቀን ثم حلوا بالحج ከዛ በኋላ በሐጅ ደግሞ ለበይከ اللهم حجة ብላችሁ 8ኛው ቀን ውጡ አሏቸው وهذا لمن لم يسق الحد ይሄ የሚፈቀደው የሚታረድ ነገር ላላዘ ሰው በቃ ዝም ብሎ ነው ሐጅ ሄደው የሚታረድ ነገር በጉ አላዘም ስለዚህ የሚታረድ ነገር ያላዘ ሰው ዑምራውን አድርጋችሁ ልብሳችሁን ቀይሩ በቃ ተፈቱ አሏቸው የምትፈልጉትን ነገር አድርጉ አሏቸው አላልስ ከሆነ ድረስ ነብዩ አለይሂ ሰላቱ ወሰለም የሚታረድ ነገር ይዞ መጥቶ ነበር እነሱ አልፈቱ ያላዙትን ግን ፍቱ አሏቸው የሚበልጠው ስለሆነ ፍቱ አሏቸው ወአን ኢብኑ አባስ ረዲየላሁ ዐንሁ ከአብዱላህ ኢብኑ አባስ የተዘገበ ሐዲስ ነው አንሁማ قال لما قدم النبي صلى الله عليه وسلم መካ ሲደርሱ ነብዩ አመራ አስሐበሁ አየጡሁ بالبيت ካባን 7 ጊዜ ጧፍ አድርጉ አሏቸው ወቢሰፋ ወልመርዋ ሰፋና መርዋም ሩጡ አሏቸው ሂዱ አላቸው ثم يحلوا ከዛ ደግሞ ተፈቱ ويحلقوا او يقصروا ወይ ጸጉራቸውን ሙሉ በሙሉ ተላጩት ወይንም ደግሞ አሳጥሩ አሏቸው ሙሉ በሙሉ መላጨቱ የተወደደ ነው ምናልባት ሐጅ የቀረው 3 ቀን 4 ቀን ወይ 5 ቀን ጸጉሩ ማይበቅልለት ከሆነ ማሳጠሩ የተወደደ ነው ለሐጁ ሙሉ በሙሉ እንዲያነሳው ግን ጸጉሩ የሚበቅልበት ክፍት ሰዓት ካለው ሙሉ በሙሉ መላጨቱ የተሻለ ነው ይሄም 54ኛው ቁጥር ይዛችሁ ስትወርዱታች አخرجው البخاري ኢማም ቡኻሪ ዘግቦታል 1731ኛው ሐዲስ ላይ አን አቢ ሙሳ ረዲየላሁ ዐንሁ ቃለ ካነ ረሱል ሰለላሁ ዐለይሂ ወሰለም ያላ ነብይ ነበሩ በአሰኒ ኢላ የመን አቢ ሙሳን ነብዩ አለይሂ ሰላቱ ሰላም ወደ የመን ልኮት ነበር ልክ ሙዋዝን እንደላጉት ቃለ ፈዋፈቅቱሁ ነብዩን ገጠምኳቸው አለ ፊ አም الذي حج فيه ነብዩ ሐጅ ያደረጉበትን አመት ከየመን ተመልሼ ያገኘዋቸዋል እሱም ሐጅ ነይቶ ማለት فقال رسول الله صلى الله عليه وسلم يا ابا موسى አንተ አባ ሙሳ ወይ كيف قلت حين احرمت ኢህራም አድርገህ ስትመጣ ስትነይት ምን አልካሉት ነብዩ አለይሂ ሰላቱ ሰላም ይኸው ሊያስተምሩት ነው ቃለ ቁልቱ ለበይከ ብያለሁ አቤት ብያለሁ ጌታዬን ኢህላለን ከኢህላል ነብይ ሰለላሁ ዐለይሂ ወሰለም ነብዩ እንደነየቱት ነይቻለሁ ብዬ ነው የመጣሁት አለ فقال هل سقت الهدي ሐጅ ላይ የሚታረደውን ነገር ይዛሃል እንዴ ያሉት فقلت لا አላስኩም አላቸው አለ ፈንጠልቅ ሂድ አሉት ነብዩ ፈጡፍ بالبيت ጧፍ አድርግ 7 ጊዜ وبين الصفا والمروه ሰፋና መርዋም ሩጥ ያው ሰፋና መርዋ ትሄዳላችሁ ትመጣላችሁ መሃል ላይ ግን የሚሮጡባት ቦታ አለ እሷም አረንጓዴ ማብራት ተደርጎበታል ሰዎችም ሲሮጡ አይታችሁ መሮጥ ትችላላችሁ ለወንዶች ሴቶች ግን አይሮጡ ሰፋና መርዋም 7 ጊዜ ዙር አሉት ثم حل አሉት ከዛ በኋላ ተፈታ አሉት ነብዩ ሰለላሁ ዐለይሂ ወሰለም የሚታረድ ነገር አላዘም አይደለ ለካ ተፈታና ልክ ሐጅ ሲደርስ ደግሞ 8ኛው ቀን ላይ ትነይታለህ አሉት እንግዲህ አብዛኛው ዑለማዎች ይሄ ተመቱ ከሐጅ ከሶስቱም አደራረጎች ይችኛዋ ትበልጣለች ይላሉ ደረጃዋ ለምን ነብዩ በአብዛኛው ያዘዙት በዚህ ነው አንድ ሰው ሐጅ ብቻ ነይቶ ይሄ ሙፍሪድ ይሄም ይቻላል ሐጅና ዑምራ አንድ ላይ አቆራኝቶ ይሄዳል ይሄም ይቻላል ሐጅና ዑምራ ነይቶ ደግሞ በመሃሉ መፈታት ይይታል ይሄ ደግሞ የበለጠ ነው አብዛኛው የበለጠ ብሎ ያስቀመጡት ይሄን ነው ይሄም እንግዲህ 55ኛው ቁጥር ስትወርዱ ሐዲሱ ቡኻሪ 4346ኛው ቁጥር ላይ አስቀምጦታል ኢማም ሙስሊም 3018ኛው የሐዲስ ቁጥር ላይ አስቀምጦታል ثم يحل الحج يوم الثامن ሐጅ የሚሰራው ሰውዬ በሐጅ ስነ ምግባር ውስጥ ይገባል 8ኛው ቀን ነው የሚጀመረው በለጅ በሐጅ ፈየተወጀው ኢለ ሚና ወደ ሚና መሄድ ይጀምራል فيصلي في ሚና 5 ሰለዋት ሚና ላይ 5 ሰላት ይሰግዳል ኩሉ ሰለዋት في ወቅቲያ ሁሉም ሰላት ግን በሳቱ ነው የሚሰገደው ሚና ላይ 8ኛው ቀን ላይ ቢላ ጀም አንዱ ሰላት ከአንዱ ሰላት ጋር አይቆራኝም ሁሉም ሰላት በሳቱ ይሰገዳል ويصلي الظهر ظهርን ይሰግዳል والعصر عصርን والعشاء عشራን ይሰግዳል ቀስረን ሁለት አድርጎ ማለት ነው ዙር 4 ነበር 2 10 4 ነበር 2 ኢሻ 4 ነበር 2 እነዚህ ሶስቱን ሰላቶችን 2 ያደርጋቸዋል አማ መግሪብ 3 ነው አይቀነስም የትም ቢኬድ ሱብሂም ደግሞ አይቀነስም 2 ረካ ነው አማ 4 የሆኑ ሰላቶች መንገደኛ የሆነ ሰው 4 የነበረው 2 ማድረግ ይችላል ግን መግሪብና ፈጅር አይነኩም እዛ ይሰገዳል ቃለ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ጃቢር ኢብኑ አብዱላህ في بيان صفة الحج النبي صلى الله عليه وسلم የነብዩን ሐጅ አደራረግ ሲገልጽ فلما كان يوم التروية ይባላል يوم الثامن ይባላል توجه
ሚና ነብዩ ወደ ሚና ተቅጣጩ فحل بالحج لبيك اللهم حجة ብሎ ተነሱ ነብዩ ከነበሩበት ቦታ ወረኪበ ረሱል ሰለላሁ ዐለይሂ ወሰለም ከዛ ነብዩ ግመላቸው ላይ ተቀመጡ فصلى بها الظهر ሚና ላይ ዙህርን ሰገዱ والعصر عصርን ሰገዱ والمغرب መግሪብን ሰገዱ والعشاء ኢሻን ሰገዱ والفجر የፈጅር ሰላት ሰገዱ ይሄ ሐዲስ 56ኛው ይዛችሁ ስትወርዱ ኢማሙ ሙስሊም 3009ኛው ሐዲሳቸው ላይ አስቀምጦታል እንግዲህ ያው ሚና ላይ ምንም አይነት የተከሰሰውና የተነጠለ የሐጅ ስራ መስራት አለበት ተብሎ ነገር የለም ማደር ነው እዛ ይኬዳል ቁርአን መቅራት ዝክር መዘከር ይቻላል ወሬን መተው ብዙ ኸይር ስራዎች ይሰራሉ ሰላት ግን በሳት ይሰገዳል ሚና ላይ የሚሰሩ ስራዎች እነዚህ ናቸው 29ኛው አሱነቱ አየቢት الحاج في المينا ሱናው ሚና ላይ ማደር አለበት ይሄ አርካን አይደለም አንድ ሰው ሚናን ሳያድር በማግስቱ ያረፋ ቀን 9ኛው ቀን ቀጥታ አረፋ ሄዶ ቢቆም ሐጁ ትክክል ነው ሚና ማደሩ ግን ሱና ነው ነብዩ ያደረጉት ሱና የመጀመሪያው ሚና ማለት ነው የበኋላው ሚና ሳይሆን የመጀመሪያው ቀን ሚና አየቢት الحاج في المينا يوم الترويه 8ኛው ቀን فيبقى فيها حتى تطلع الشمس ፀሐይ እስከምትወጣ ድረስ ይጠብቃል አሁን ያው ሰው ስለበዛ እኩለ ሌሊት ጀምሮ ማጓጓዝ ይጀምራል ወደ አረፋ በጣም ሰው ስለበዛ ግን ሱናው አቅም ያለው የሚችል ወጣት ከሆነ ችግር ከሌለበት ፈጅር ሰግዶ ፀሐይቷ ፈቀቅ ስትል ነው የሚኬደው ወደ አረፋ እዛ ማደሩ ሱና ነው ፀሐይ እስከምትወጣ ድረስ يوم التاسع 9ኛው የሐጅ ቀን ወይም ደግሞ እዚህ ጾም የሚጾምበት ቀን ማለት ነው ነገ ሊታረድ ጾም የሚጾምበት ቀን ወደ አረፋ ከሚና ፀሐይ ከወጣች በኋላ ይሄዳል يوم العرفه كما فعل النبي صلى الله عليه وسلم نبيو የሐጅ ቀን ነብዩ እንደሰሩት قال جابر فصلى بها اي بمينا በሚና ነብዩ አለይሂ ሰላቱ ሰላም ሰገዱ الظهر ظهرا والعصر عصرا والمغرب مغربا والعشاء عشاء والفجر فجرا ثم مكث قليلا فجر ከሰገዱ በኋላ ትንሽ ቆዩ ነብዩ አልወጡም ወዳው حتى طالت الشمس ፀሐይ እስከምትወጣ ድረስ ጠበቁ ነብዩ ይሄ ሱና ነው በቃ አቅም ያላቸው ሰዎች ወጣቶች ጠብቆ ልክ ፈጅራቸውን ሰግዶ ዝክራቸውን ብሎ ፀሐይ ወገግ ስትል ፀሐይ ስትወጣ ወደ አረፋ ይሄዳል ይሄም 57ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ሙስሊም ኢማሙ ሙስሊም ዘግቦታሉ 30ኛው يوم التاسع 9ኛው هو يوم عرفه يا عرفه ዋናው ቀን ነች የዛች ቀን ዱዓ የሚበዛበት የአላህ ተውሂድ የሚታወጅበት يكون الحاج في ارض عرفه عرفه ቦታ ላይ ይሆናል አረፋ አንድ ቦታ ብቻ አይደለችም ክልል አለ ሁዱድ ዙሪያው ታጥሯል ሰዎችም ደግሞ ያለ ሰዓቱ ወጥቶ እንዳይሄዱ በራለው እንደገና ደግሞ በእንግሊዝኛ በአረብኛ በተለያዩ ቋንቋዎች ተጽፏል ይሄ አረፋ ውስጥ ነው ጀርባው ደግሞ ከአረፋ ውጭ ነው ተብሎ ተጽፏል ለሚያነቡ ሰዎች ምልክቶች አሉት فيجب ይላል አየኩን الحاج في ارض عرفه በአረፋ ምድር ላይ መሆን አለበት فيجب يتحكد حاج ማጣራትና እርግጠኛ መሆን አለበት دخوله في حدود عرفه በአረፋ ክልል ውስጥ መሆኑን ማረጋገጥ አለበት وهي معروفه عرفام ትታወቃለች ولها علامه ምልክቶች ተደርጎላታል መጠየቅ ያስፈልጋል قال رسول صلى الله عليه وسلم ነብዩ አለይሂ ሰላቱ ሰላም አሉ ወቀፍቱ ሃሁና አረፋ ጀበል الرحمه የሚባል ቦታ አለ እዛ ቦታ ላይ እኔ ቆም ያለው አሉ ነብዩ ወልአረፈቱ ኩሉሃ መውቂፍ አሉ የአረፋ ክልል ሁሉም የሚቆምበት ቦታ ነው አሉ ነብዩ አለይሂ ሰላቱ ሰላም የቆሙበት ቦታ ሁሉ ሰው መቆም አይችልም መቼስ ዲኑ ገር ነው እኔ እዚህ ጋር ቆም ያለው አረፋ በሙሉ መቆሚያ ነው አሉ አረፋ ክልል ከሆነ ባለበት ቦታ ይቆማል አንዳንድ ሰዎች ነብዩ የቆሙበት ቦታ ካልቆምኩ ብሎ ሲጋፋ ቦታውን ሲፈልግ ሐጅ አምልጦት ከአረፋ ክልል ውጭ ሆኖ ከስሮም ይመለሳል ወይ ይሞታል እዛ እየተጋፋ ወይ ድንጋይ ላይ ወጥቶ ወደ ውጭ ይወድቃል እጁ ይሰበራል እግሩ ይሰበራል ይሄ ያለማወቅ ወይ ደግሞ ዋናው 10 ሰላት ተሰግዶ ዱዓ የሚደረግበት ዋናው የዱዓ ሰዓት በቃ ቦታው ልጎብኝ ብሎ ጉብኝት የሚሄዱ ሰዎች አሉ አረፋ ክልል ውስጥ እስከሆነ ድረስ ነብዩ የቆምኩት እዚህ ነው ክልሉ እስከሆነ ድረስ የትኛውን ቦታ ላይ ቆሙ አሉ ኤም 58ኛውን ቁጥር ይዛችሁ ስትሄዱ አخرجው ሙስሊም ኢማም ሙስሊም ዘግቦታሉ 3011ኛው የሐዲስ ቁጥር ላይ እሺ 31ኛው አልውቁፍ بالعرفه من اركان الحج አረፋ ላይ መቆም ከሐጅ አርካኖች አንደኛ ነው አረፋ ያልቆመ ሰው ሌላ የሐጅ ስነ ስርዓቶችን ቢሰራም ተመልሶ ሌላ ጊዜ እጅ ማድረግ አለበት በማረድም አይተካም በተውበትም አይተካም በገንዘብም አይተካም ተመልሶ ሌላ ጊዜ እጅ ማድረግ አለበት فلا ينبغي التفريط فيه በዚህ ጉዳይ መዘናጋት አያስፈልግም حتى قال النبي صلى الله عليه وسلم الحج عرفه ሐጅ የሚባለው ራሱ አረፋ መቆም ነው ዋንኛው እቺን ቦታ በደንብ ማወቅ ያስፈልጋል ተጽፏል መጠየቅ ሰዎች የሚቀመጡበት ቦታ ተደርጓል አረፋ ከዙር በኋላ ነው የሚቆመው አንዳንዶቹ ከዛ በፊት ጧት ይሄዱና ወይ ሽንት ቤት ወይ የሆነ ነገር ገዛለው ይሉ ይሄዱና ይጠፋባቸዋል በዛው ሲፈለጉ ሳምንት ምናምን 15 ቀን ቆዩና በወሩ ሊገኙ ይችላል እነዚህ ሰዎች ሌላ ጊዜ ሐጅ ማድረግ አለባቸው አረፋ ካልቆም ያረፋውን ምድር እስካረገጡት ድረስ ማለት ነው 32ኛው فيصلي الحاج الظهر والعصر جمعا وقصرا ሚና ላይ ሰላት በየሰዓቱ ነበር የሚሰገደው አረፋ ላይ ደግሞ የዱዓ ቀን ስለሆነች ዙህርንም አስርንም በአንድ ጊዜ ነው የሚሰገደው አስሩ ወደ ዙህር ይመጣል ጀመት ተቅዲም የሚባል ነገር አለ የኋላውን ወደፊት ማምጣት ማለት ነው አስሩን ያመጣውና አንድ ላይ ይሰግዳቸዋል ከማ فعل النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንደሰሩት
ቃለ ጃቢር ረዲየላሁ ዐንሁ ፊ ፊዕል ነቢ ሰለላሁ ዐለይሂ ወሰለም የውመ ዓረፋ የዓረፋ ቀን ነቢዩ የሰሩትን ስራ ሲገልጽ ثم أذن አዛን ተባለ ثم أقام ከዛ ቀጥታ እቃም ተባለ በመሃል ሱና አልተሰገደም فصلى الظهر ከዛ ወዳው ዙህር ተሰገደ ثم أقام እንደገና እቃም ተባለ አዛን የለም فصلى العصر አስርን ሰገዱ በአንድ አዛን በሁለት እቃም ዙህርን አስርን ሰገዱ ولم يصلي بينهما شيئا በዙህርም በአስር መካከል ሱና ምንም አልሰገዱም ነብዩ خلاص ሁለት ረካ ያደረጉና ዙህርን አስርን ሰገዱና خلاص ወደ ኢባዳ ሊገቡ ነው ነብዩ አለይሂ ሰላቱ ሰላም አሁን የሰገዱበት ቦታ መስጊዱ እንደዚህ ሆኖ ከዚህ ከመሶሷ ወደዚህ ወይ ከመጋረጃ ወደዚህ ያለው ኹጥባ ያደረጉበት ነብዩ ከአረፋ ውጭ ነው በዚህ በኩል ያለው አረፋ ነው እዛ ጋር ነበር ኹጥባ ያደረጉት አረፋ ክልል ገቡ ከሰገዱ በኋላ ያላህ ነብዩ አለይሂ ሰላቱ ሰላም አሁንም እዛው መስጊዱ ከተሰገደ በኋላ ከአረፋ ውጭ የሆኑ ቦታዎች ከአረፋ ውጭ ናቸው ከአረፋ ክልል ውስጥ የሆኑት ከአረፋ ክልል ውስጥ ናቸው ተብሎ ተለጥፎበታል አረንጓዴ ማብራት ተደርጎበታል ኢማሙ ካሰገደ በኋላ ቀጥታ ወደ አረፋ ይገባል ይሄም 60 ቁጥር ይዛችሁ ታች ስትወርዱ አخرجው ሙስሊም ዘግቦታል 3009 የሐዲስ ቁጥር ላይ 33ኛ ወይንበጊ አየጅተሂድ الحاج ይላል ሐጅ የሚያደርግ ሰው በጣም ሊበረታ ይገባዋል في ዱዓ በማድረግ ላይ وفي ذكر الله تعالى አላህን በማውሳት في هذه اليوم العظيم ትልቅ በሆነችው ቀን ዱዓ ሊያበዛ ይገባዋል وخطب النبي صلى الله عليه وسلم ነብዩ ኹጥባ አደረጉ يوم عرفه ያረፋ ቀን ثم صلى الظهر ዙህርን ሰገዱ والعصر عصርን ጀመን ወቀስር ጀመም አደረጉ አቆራኙት እንደገና ማሳጠሩት ሰላቱን ሁለቱን ثم اتى الموقف ሚቆሙበት ቦታ መጡ واستقبل القبلة ወደ ቅብላ ዞሩ ነብዩ يدعو الله عز وجل አላህን መጣራት ጀመሩ በቃ حتى غربت الشمس ፀሐይ እስከምትገባ ድረስ ፀሐይ ብጫ እስከምትሆን ድረስ ነብዩ ቆሞ ከዙር ጀምሮ እስከ መግሪብ ድረስ ያ ረብ ያሉ ነብዩ አለይሂ ሰላቱ ሰላም የተለያየ ጉዳያቸውን እየጠየቁ ዱዓ ሲያደርጉዋል ይሄም እንግዲህ ትልቅ ኢባዳ ነው ሰዎች ሊዘናጉበት የማይገባ በርትቶ ሊሰሩት የሚገባ ነገር ነው ይሄንንም 61ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ኢማም ሙስሊም ዘግቦታል 34ኛው ኢዕለም አኺል ሐጅ ሐጅ ብታደርገው ወንድሜ ወይ እህቴ ወይ ወቂ አነ ከثير من الحجاج አብዛኛው ሐጅ የሚያደርጉ ሰዎች يضيعون هذا الاوقات እነዚህን ጊዜዎችን ያባክናሉ አልሙባረካ በጣም የተባረኩ የሆኑ ጊዜዎችን ቢነውም እንቅልፍ በማምዛት በተለይ እድሜያቸው ትንሽ ሄድ ያሉ ሰዎች በጣም ሙቀቱ ከፍተኛ ስለሆነ እንቅልፍ ብቻ ነው የሚተኙት በቃ ውሃ ይጠጣሉ ይተኛሉ ሙቀቱ ስለሚሰለስቻቸው መጠናከር ያስፈልጋል መዳከማ ያስፈልጋል አው بالقيل والقال ወይንም ደግሞ እንዲህ ተባለ ሊባል ነው እያሉ ደግሞ ጊዜያቸው የሚያሳልፉ ሰዎች አሉ ወልጊባ ሰዎችን በማማት ወነሚማ ወሬን በማመላለስ ወልገፍላ በመዘናጋት ጊዜያቸው የሚያሳልፉ ሰዎች አሉ ፈተቁላህ ተዓላ አላህን ፍሩት ولا تضيع وقتك ጊዜን እንዳታባክን وتدرع الى الله تعالى ወደ አላህ ተናነስ في جميع اوقاتك በሁሉም ጊዜ لا سيما يوم العرفه በተለይ ያረፋ ቀን فالنبي صلى الله عليه وسلم هو افضل الخلق ነብዩ አለይሂ ሰላቱ ሰላም የፍጥረታት ሁሉ በላጭ ናቸው قد غفر الله له ما تقدم من ذنبه አላህ ደግሞ ወንጀላቸው ያለፈውን ምሯቸዋል وما تاخر በኋላም የሚመጣው ምሯቸዋል يقوم هذا الساعات እቺን ሰዓት ይቆሙ ነበር ሁሉንም يشكر ربه ጌታቸውን እያመሰገኑ ويدعو دعاء ያደረጉ خاشعا فرቶ متضرعا ተናንሶ فينبغي الحرص على الاقتداء به በነብዩ አለይሂ ሰላቱ ሰላም መመራት ያስፈልጋል ومتابعته عليه በዚህ በሐጅ ነብዩን መከተል አለይሂ ሰላቱ ሰላም ያላህ ሰላትና ሰላም በሳቸው ላይ ሆነ وقد قال ነብዩ አለይሂ ሰላቱ ሰላም ብለዋል لتاخذوا مني مناسككم ከኔ የሐጅ ስነ ስርዓታችሁን ልትይዙ ይገባችኋል አሉ ይሄም 62ኛው ቁጥር ላይ ታች ስትወርዱ አخرجው ኢማሙ ሙስሊም ዘግቦታል 3197ኛው ሐዲስ ላይ يعني الاقتداء به ومتابعه صلى الله عليه وسلم በነብዩ መመራትና መከተል قال النبي صلى الله عليه وسلم ያላህ ነብይ አለይሂ ሰላቱ ሰላም ብለዋል خير الدعاء አሉ ነብዩ በላጭ ሆነች ዱዓ دعاء يوم عرفه ያረፋ ቀን የምትደረግ ዱዓ እንሻሉ በላጭ ዱዓ وخير ما قلت انا والنبيون እኔም ነብያቶችም ያሏት የሆነች ዱዓ من قبل ከኔ በፊት የነበሩ ነብያቶች لا اله الا الله ከአላህ ውጭ በሐቅ የሚመለክ ጌታ የለም ወህደው አላህ ብቻው ነው لا شريك له ለሱ አጋዥም ረጂም የለው له الملك ለሱ ነው ንግስና وله الحمد ለሱ ነው ምስጋና وهو على كل شيء قدير እሱ በሁሉ ነገር ላይ ቻይ ነው የምትለዋ ንግግር እኔም ከኔ በፊት የነበሩ ነብያቶችም የሚሏት በላጭ ሆነች ዱዓ ነች የሐጅ ቀን እጭነች በብዛት የምትባል خلاص ትደጋገማለች በላጭ ዱዓ ነች አሉ ነብዩ አለይሂ ሰላቱ ሰላም ይሄንን 73ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ኢማሙ ትርሚዚ ዘግቦታሉ ወሰሐው አልባኒ ሸኩል አልባኒ ሰይ ብሎታሉ ሰያቸው ላይ 1503 ላይ ወቀት ተቀደም በርግጥ አሁን አይተነው አልፈነው መተናል አና አይሸተ ረዲየላሁ ተዓላ አንሃ قالت ان رسول الله صلى الله عليه وسلم ያላህ መልእክተኛ ብለዋሉ ትላለች ቃለ ማ ሚን የውሚን አክተር በጣም ቀን የለም በጣም የበዛበት የሆነ ምን አይዩቲቅ አላሁ ፊ አብደናል ባሪያን ከጀሃነም ነፃ የሚወጣበት
ቀን የለም በብዛት የዛሬዋ ቀን ብትሆን እንጂ አሉ ነብዩ አለይሂ ሰላቱ ሰላም ሚን የውም አረፋ ከአረፋ ቀን የበለጠ ወይነው ለየድኑ አላህ ይቀርባል አላህ ካርሽ በላይ ነው ያለው እንዴት ነው የሆነው አናቀም ግን አላህ ከፍጥረታቶቹ በሙሉ በላይ እንደሆነ ነግሮናል ነብያችን አለይሂ ሰላቱ ሰላም አላህ ይቀርባል አሉ ثم يباهي بهم በሰዎቹ ደግሞ ሐጅ በሄዱ ሰዎች አረፋ ላይ ባሉ ሰዎች ይፎካከራል አሉ ነብዩ አለይሂ ሰላቱ ሰላም ቢሙል መላእክቶችን ይፎካከራቸው አታዩም እነዚህ ሰዎች ምን ፈልጎ ነው የመጡት እዚህ ቤተሰባቸውን ትቶ አልጋቸውን ትቶ የሚጓጓዙበትን ነገር ትቶ ጎረቤታቸውን ትቶ ልጆቻቸውን ትቶ ገንዘባቸውን ወጪ አድርጎ ልብሳቸውን ትቶ ውስን ልብስ ለብሶ እዚህ ቦታ ላይ የመጡት ለምንድን ነው እኔን ፈልጉ አይደል የኔን መግፈራ ፈልጉ አይደለም ብሎ ከመላእክቶች ጋር ይፎካከራል አሉ ነብዩ አለይሂ ሰላቱ ሰላም فيقول ما أراد هؤلاء እነዚህ ምንድነው የፈለጉት መግፈራዬን እንጂ ብሎ አላህ ይፎካከርባቸዋል ይሄም 64ኛው ቁጥር ይዛችሁ ስትወርዱ አخرجው ሙስሊም ዘግቦታል 3354ኛው ሐዲስ ቁጥር ላይ 35ኛው ثم يتوجه الحاج ሐጅ የሚያደርገው ሰው ይቅጣጫል ባደል ጉሩብ ፀሐይ ከገባች በኋላ አረፋ ቆሞ ነበራል ልክ ፀሐይ ስትገባ ኢላ ሙዝደሊፋ ከአረፋ ትንሽ ነው ፈቀቅ ሲል የሙዝደሊፋ ከለል ነው ሙለቢየን ስራ ላይ ውሏል እኮ ዱዓ ያደረገ ለበይከ اللهم ለበይክ እያለ لا اله الا الله وحده لا شريك له الملك وله الحمد وهو على كل شيء قدير እያለ የተለያዩ ዱዓዎችን ለራሱም ለቤተሰቡም ለሀገር ለወገን ለሙስሊሙ ለሞተው ላለው ዱዓ ያደረገው ቆይቷል ልክ ያንንም ስራ ጨርሶ ደግሞ ወደ ሙዝደሊፋ ሲመጣ ደግሞ እያለ ይመጣል ሙለቢየን ለበይከ اللهم ለበይክ لا شريك لك لبيك ان الحمد والنعمه لك والملك لا شريك لك እያለ ይመጣል እንደገና ተውሂድ ያወጀ فيصلي فيه المغرب مزدلفه ላይ መግሪብ ይሰግዳል والعشاء عشاءንም ይሰግዳል ويبيت فيها እዛው ሙዝደሊፋ ያድራል ሜዳ ነው خلاص አልጋ የለ ሆቴል የለ ምን የለ ሜዳ ላይ ነው የሚታደረው ሜዳ ላይ ሰው ረጭ ብሎ ይተኛል እዛው قال جابر رضي الله عنه حتى اتى المزدلفه ነብዩ ሙዝደሊፋ ሲመጡ فصلى بها المغرب مزدلفه ላይ መግሪብ ሰገዱ والعشاء عشاءንም ሰገዱ بيزان واحد አረፋ ላይ ዙርና አስርን ባንድ አዛን ነበር አይደል ሰገዱት ሙዝደሊፋም ሲመለሱ ደግሞ መግሪብና ኢሻን ባንድ አዛን ወይ ኢቃመተይኒ ሁለት ኢቃማሉ አዛን አሉና መግሪብ ሰገዱ ከዛ ኢቃማሉና ደግሞ ኢሻ መጡ ሰገዱ አንድ ላይ ኢሻውን ወደ መግሪብ አምጥቶት ማለት ነው ቆሞ ዱዓ ሲያደርጉ ለበይከ اللهم ለበይከ ሲሉ ኹጥባ ሲያደርጉ ነው ያሉት ደክመዋል ሰው ያንዳንዱ ሰው እግሩ ይንቀጠቀጣል አንዳንዱ ሰው ሰውነቱ ላበላብ ይሆናል አንዳንዱ ጭራሽ መቀመጥ መቆም ያቅተዋል ኢባዳ ላይ ነው የተዋለው እዛ ቦታ ላይ ወሬ የለ ምን የለ ለበይከ اللهم ለበይከ እየተዋለ ነው የሚውለው አላህ ይወፍቀን ዝድካም ላይ ስለዋሉ እዚህ መጡና ደግሞ ሁለት አርጎ ሰገዱ ነብዩ በአንድ አዛን በሁለት ኢቃም ወለም ይሰብህ በይነሁማ በመካከላቸው ሱና አልሰገዱም ነብዩ አለይሂ ሰላቱ ሰላም ሸይአን ምንም ሱና አላመጡ ثم اتجا رسول صلى الله عليه وسلم ከዛ ተኙ ነብዩ خلاص ስራ ላይ ነው ያሉት ነገ ደግሞ ከፍተኛው ስራ ይጠብቃቸዋል አረፋ ተቆሞ ሙዝደሊፋ ታድሮ እዚህ ደግሞ ሰው የሚያርደው ኢትዮጵያ ላይ ያለው ሰው ሲያርድ ሐጅ የሚያደርገው ሰው ደግሞ አብዛኛው የሐጅ ስራ የሚሰራው ይዛን ቀን ከባድ ስራ ስለሚጠብቅ ከአረፋ ውሎ ሙዝደሊፋ ማታ ምንም የለም ለጥ ነው በቃ እንቅልፍ እርፍት ያደርጋል ነብዩ መጡ ሰገዱ ከዛም ثم اتجا ተኙ ነብዩ اتجا رسول الله صلى الله عليه وسلم حتى طال الفجر ፈጅር ሱቢ እስከሚገባ ድረስ ተኙ ነብዩ ሰሃቦቻቸውም ተኙ ይሄንንም ሐዲስ ታች ወርዳችሁ 65ኛው ቁጥር አخرجه ሙስሊም ይላል ኢማም ሙስሊም ዘግቦታል 36ኛው ثم يصلي الحاج صلاه الفجر ሙዝደሊፋ አድሮ ነበር አይደለ ከዛ ፈጅር ይሰግዳል ሱናው ነው ويبقى فيها حتى الاصفرار ፀሐይ ቢጫ እስከምትሆን ድረስ ጧጧ ሲወጣ ስታዩት ቢጫ ነው አይደል በቃ ቢጫ እስከሚሆን ድረስ እዛው ይቆያል ዋቂፈን ቁሞ ነው في مشعر الحرام مشعر الحرام የሚባለው ሙዝደሊፋ ራሱ ነው አንዳንድ ሰዎች መስጂድ አለች አንድ መስጂድ እሷ ቦታ ብቻ مشعر الحرام የምትመስላቸው ሰዎች አሉ ሙዝደሊፋ አጠቃላይ እንደዛ ተብሎ ነው የሚጠረቀው ሙዝደሊፋ ይው በቅንፍ ውስጥ አስቀምጦታል ሙዝደሊፋ ላይ ይቆያል የዱላህ عز وجل አላህን እየጠራ አረፋ ቆመዋል ሙዝደሊፋ አድሯል ፈጅር ሰግዷል ከፈጅር በኋላ ፀሐይ ቢጫ እስከምትሆን ድረስ ዱዓ አድርጓል ወደ ጀመራት ሊመጣ ነው በቃ ሊወረውር ሊመጣ ነው የመጀመሪያውን ቀን قال جابر رضي الله تعالى عنه وصلى الفجر ነብዩ ፈጅር ሰገዱ ሙዝደሊፋ ካደሩ በኋላ في مزدلفه በሙዝደሊፋ ላይ ሂነ ተበየነ له الصبح የሱቢ ሰላት መግባቱን ግልጽ ሲሆንላቸው ቢአዛኒ ወኢቃማ ፈጅር አዛንም አሉ ኢቃማም ተባለ ثم ركب القصوى اسم الناقه ነው የነብዩ አለይሂ ሰላቱ ሰላም የግመላቸው ስም ነበር حتى اتى المشعر ሙዝደሊፋ ማለት ነው በቃ ከሰገዱበት ቦታ ላይ ግመላቸው ላይ ቁጭ አሉና ፊታቸውን ወደ ካዕባ አዙሮ فاستقبل القبلة ወደ ቅብላ ዞሩ وكبر الله اكبر አሉ وهلل لا اله الا الله ووحد وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለውን አሉና فلم يزل ነብዩ አልተወገዱም واقفا ቆሞ حتى الاصفرار ቢጫ እስከሚሆን ድረስ ፀሐዩ جدا فدفا بدا ነብዩ አለይሂ ሰላቱ ሰላም መንገድ መሄድ ጀመሩ قبل ان تطلع الشمس ፀሐይ ከመውጣቷ በፊት ቢጫ ያለች ወደ ሜዳ መጡ ይሄም 66ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ሙስሊም ኢማሙ ሙስሊም ዘግቦታል አልቀስዋ اسم الناقه ቀስዋ የሚባለው የግመል ስም ነው ቃለ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ሰላም ብለዋል
ነሐርቱ ሃሁና አሉ እኔ እዚች ቦታ ላይ አርጃለሁ አሉ ወሚና ኩሉሃ መንሐር አሉ ሚና ሁሉ ማርጃ ቦታ ነው የፈለጋችሁት ቦታ ይረዱ አሉ ነብዩ ፈንሐሩ ፊ ሪሃሊኩም ባላችሁበት ባረፋችሁበት ቦታ ይረዱ አሉ ነብዩ ወቀፍቱ ሃሁና እዚህ ቦታ ላይ ቁም ያለው ወልዓረፈቱ ኩሉሃ መውቂፍ አረፋ ደግሞ ሁሉም ቦታ መቆሚያ ነው ችግር የለውም አሉ ወቀፍቱ ሃሁና ወጀምዑ ኩሉሃ መውቂፍ ጀም የምትባለው ሙዝደሊፋ ነች ሙዝደሊፋ ሁሉም መቆሚያ ነች አሉ ቀውሉ ወጀምዑ ኩሉሃ መውቂፍ ያኒ ሙዝደሊፋ ይላል ከታች ሙዝደሊፋ ጀምም ተብላ ትጠራለች ሙዝደሊፋም ትባላለች ሙዝደሊፋ እዚህ ቦታ ላይ ቁም ያለው ሁሉም ቦታ ላይ ቆሙ ችግር የለውም አሉ አንዳንድ ሰዎች መስጊዷ ላይ ሂዶ ዱዓ ካላደረጉ በስተቀር ሙዝደሊፋ ያሉበት ቦታ መውቂፍ እንደሆነ አያውቁም አን ኡርወተ ኢብኑ ሙደርስ አጣኢ ረዲየላሁ ዐንሁ ቃለ ረሱል ሰለላሁ ዐለይሂ ወሰለም መን አድረከ ሚና هذه الصلاه صلاه الفجر ማለት ነው ሚና ላይ የሰገዱት ነብዩ አረፋ ውሎ ሙዝደሊፋ መጥቶ አድሮ ነበር አይደለ ሙዝደሊፋ ላይ ፈጅር ሰግዶ ነበር ሙዝደሊፋ መጥቶ ሰላታችን እየሰገዳሉ አረፋ ቆሞ ሌሎች ቀናቶች ምሳሌ አሁን ከ6 ሰዓት በኋላ ያለው ሌሊት ለነገ ነው የሚቆጠረው የሐጅ ቀን ግን ትቀየራለች ያላህ ረህመት ነው ቀን ምናልባት መቆም ያልቻለ ወይ ደግሞ አኪም ቤት ሂዶ የተለያየ ነገር ተቸግሮ ቀን ያልቆመ ሰው ማታ መጥቶ ቆሞ ከሱቢ በፊት ከነብዩ ጋር መጥቶ ሙዝደሊፋ የሰገደ ይዛን ሐጁ ሞልቶለታል አሉ ነብዩ አሁንም ቢሆን በቀኑ ሳይቆም በማታው ክፍለ ጊዜ መጥቶ ቆሞ ሙዝደሊፋ ለፈጅር ከደረሰ ሐጁ ትክክል ነው ያገኛል ነብዩ አለይሂ ሰላቱ ወሰለም من أدرك معنا هذه الصلاة እቺን የፈጅር ሰላት ያገኛል ያኒ الفجر بمزدلفة فجر يسجد وآتى العرفة قبل ذلك كسبي صلاة بفيت عرفة يدرس على النبي ليلا أو نهارا وي بقى بماتهم كدرس بولته كدرس فقد تم حجه على النبي بقى خلاص حجه ملتو على دغامي ادرغا يبال بقى كقوم بماتهم كقوم ግን ከፈጅር በፊት መሆን አለበት ሙዝደሊፋ ከሚታደርበት ሌሊት ከፈጅሩ በፊት መሆን አለበት ግን ሙዝደሊፋ ታድሮ ፈጅር ተሰግዶ ከነጋ በኋላ አረፋ ሄዶ ቢቆም ድጋሚ ሌላ ሐጅ ማድረግ አለበት አይሆንም خلاص አረፋ በቀኑ ክፍለ ጊዜ ከዘዋል ከፀሐይ ካዘነበለች በኋላ የቆመ ማታውንም የቆመ ፈጅር ከመግባቱ በፊት ሙዝደሊፋ መጥቶ ፈጅር የሰገደ ሰው خلاص ሐጁ ሞልቶለታል አሉ ነብዩ አለይሂ ሰላቱ ሰላም ወቀዳ ተፈተሁ አሉ ነብዩ ያኒ ያጅ ስነ ስርዓቱን ፈጽመዋል አሉ ይሄም በ68ኛው ቁጥር ይዛችሁ ታች ስትወርዱ አخرجው አቡ ዳውድ ኢማሙ አቡ ዳውድ ዘግቦታል 109ኛው የሐዲስ ቁጥር ላይ ወትርሚዚ ኢማሙ ትርሚዚ ደግሞ 900ኛው ቁጥር ላይ የሐዲስ ኢብኑ ማጃ ደግሞ 3016ኛው የሐዲስ ቁጥር ነሳኢ ደግሞ 3052ኛው የሐዲስ ቁጥር ወሰሐው አልባኒ ፊል ኢርዋ ላይ ሸይኹል አልባኒ ሰይ ነው ብሎታል 1066ኛው ቁጥር ላይ ወሰሐው አቡ ዳውድም ሰይ ነው ብሎታል ሐዲሱን 1704ኛው ቁጥር ላይ ስለዚህ አንድ ሰው አረፋ በቀኑም ክፍለ ጊዜ ከፀሐይ ዞር ካለች በኋላ የቆመ ወይንም ደግሞ በማታው ክፍለ ጊዜ ቆሞ ፈጅር ለመስገድ ሙዝደሊፋ የደረሰ ሰው ሐጁ ሙሉ ነው የሚባለው ቀውሉ ቀዳ ተፈተሁ የሚለው ያኔ ቀዳ መናሲቀው የሐጅ ስነ ስርዓቱን ፈጽሟል ማለት ነው ቢህልቅ ሻዕር ፀጉሩን በመላጨት መጥቶ ይልጫል ከዛ በኋላ ወልአዝፋር ጥፍሩንም መቁረጥ ይችላል ወገይሪሃ ሌላውንም ነገር ማድረግ ይችላል ችግር የለው 36ኛ ወይረخص للضعفاء ለደካሞች ይፈቀድላቸዋል ምን እንሳ ከሴቶች ወልከቢር ለትልቅም ሰዎች ወላጥፋል ለህፃናቶችም አየተወጀሁ من مزدلفة الى منى ليلا ሙዝደሊፋ ማድር ነበረባቸው ተኝቶ እስከ ፈጅር ድረስ ፈጅርም ሰግዶ ፀሐይ ብጫ እስከምትሆን ድረስ መቆየት ነበረባቸው ነብዩ እንደቀዩት ግን ነብዩ ለደካማና እድሜው ትልቅ ለሆነ ሰው ፈቀዱ ነብዩ አለይሂ ሰላቱ ሰላም خلاص እኩለ ሌሊት ከሆነ በኋላ ሂዱ ብሎ ፈቅደዋል ነብዩ የቻለ ሰው ግን ያድራል እዛው ፈጅር እስከሚሰግድ ድረስ ወላጥፋ ላይ የተወጃ من مزدلفة الى منى ليلا قبل الفجر ከፈጅር በፊት እንዲንቀሳቀሱ ፈቅደዋል ነብዩ وكان عبد الله ابن عمر رضي الله عنهما يقدم ضعف اهلي عبد الله ابن عمر ደካማ ቤተሰቦችን ያስቀድም ነበር فيقفون عند المشعر ከመንጋቱም በፊት መሽዓር الحرام الله ሊያወሱ ዱዓ ሊያደርጉ ይቆሙ ነበር እዛው ሙዝደሊፋ ላይ بالليل ለሊት فيذكرون الله ያወሳሉ ما بدا لهم ما تيسر لهم የቻሉትን ያህል ያደርጋሉ ثم يرجعون قبل ان يقف الامام امام ተነስቶ ፈጅር ከመሰገዱ በፊት ይቆማሉ وقبل ان يقف الامام وقبل ان يدفع منهم ከነሱ በፊት ቆሞ መንገድ ሳይጀምርም እነሱ ቀድሞ ይሄዳሉ فمنهم من يقدم من لصلاه الفجر የተወሰኑት ሚና ለፈጅር ሰላት ይሰግዳሉ ማታውን እየተጓዙ አድሮ ማለት ከእኩለ ሌሊት በኋላ ሚና ለሰላት የሚደርሱ አሉ የሚወረወሩበት ቦታ ومنهم من يقدم بعد ذلك ከሰላትም በኋላ እዛም ይደርሳል فاذا قدموا رموا الجمرة ሲደርሱ ሰባት ጠጠር ይወረወራል የዛን ቀን ይወረወራሉ وكان ابن عمر رضي الله عنهما يقول ارخص في اولئك رسول صلى الله عليه وسلم ለእንደዚህ አይነት ለደካማ ሰዎች ነብዩ ፈቅደዋል 69ኛው ቁጥር ይዛችሁ ስትወርዱ ታች اخرجه البخاري የናጂስ ኢማሙ ቡኻሪ ዘግቦታል 1676ኛው ወሙስሊም ሙስሊም ደግሞ 3190 ላይ ዘግቦታል አን ኢብኑ አባስ ረዲየላሁ ዐንሁማ ቃል አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁማ ቃል አና ሚመን ቀዲመ ነብዩ ሰለላሁ ዐለይሂ ወሰለም ለይለተል ሙዝደሊፋ ፊ ዲያፈቲ አህሊ ነብዩ አለይሂ ሰላቱ ወሰላም ከፈቀዱለትና ከሄዱ ሰዎች ውስጥ እኔም ነኛል
ፊዲያፈት ያለ ደካማ የሆኑ ቤተሰቦችን ይዤ እንዴት ፈቀዱልኛል። ደካማ የሆኑ ቤተሰቦች ኑሮበት ጠንካራ የሆነ ሰው እነዛን ሰዎች ካሉበት መውጣት ይችላል። እሱ ለምን እነዛን ሰዎች ይዞ ስለሚወጣ ማለት ነው። ነብዩ ፈቀዱልኝ አለ የዛን ቀን። ይሄም 70 ቁጥር ይዛችሁ ስትሄዱ አخرجው ቡኻሪ ኢማም ቡኻሪ 1678ኛው ሐዲስ ላይ ዘግቦታል። አና አይሻ ረዲየላሁ ዐንሃ ቃለት استأذن ሰውዳ አስፈቀደች አለች። ለይለተል ጀምዕ ለይለተል ሙዝደሊፋ ትባላለች። ሙዝደሊፋ ለይለተል ጀምዕ ትባላለች። መሰብሰቢያ ቦታ ሙዝደሊፋ ላይ አስፈቀደች። ወካነት ተቂለተን ወፍራም ነበረች ሰውዳ። ተቢጠተን ያኔ መሄድ ማችል ደካማ አካይዷ በጣም ትንሽ ነበር። አስፈቀደች። ፈአዚነ ለሃ ሂጂ አሏት። በቃ ወፍራም ነች መሄዳችንም በኋላ ሰው ሁሉ ሊነሳ ነው ከፈጅር በኋላ ስለዚህ እሷ ይከብዳታል ሂጂ አሏት። ፈቀዱላት ነብዩ። አስፈቀደችና ሄደች ስለማችል። ይሄም 71ኛው ቁጥር ይዛችሁ ስትወርዱታች አخرجው ቡኻሪ ኢማሙ ቡኻሪ 1680ኛው ቁጥር ወሙስሊም ኢማም ሙስሊም 3178ኛው ቁጥር ዘግቦታል። ስለዚህ ደካማ የሆኑ ሰዎች ሙዝደሊፋ ላይ ከእኩለ ሌሊት በኋላ መንቀሳቀስ ይችላሉ የሚል ይጠቁማል ይሄ ሐዲስ። ተቢጠተን ማለት خفيفة الحركه እንቅስቃሴዋ በጣም ደካማ ነበር። በጣም ደካማ የነበረ ነው። ፈቀዱላት። 38ኛው ثم يتوجه الحاج لمنى ሙዝደሊፋ አጥሮ ወደ ሚና ይቅጣጫል። ثم يتوجه المينا فيرمي الجمرات ጀመራትን ይወረውራል። አልኩብራ ኩብራ ትባላለች። የመጀመሪያ ቀን የሚወረወሩባት ኩብራ ትባላለች ስሟ። 3 ጉድጓዶች አሉ። ሁለቱ ይዘጋሉ። የዛን ቀን ሰው ተሳስቶ እንዳይወረውር ፖሊሶች ይዘጉታል። አንዷ ብቻ ነች ክፍት። መሳሰት እዛ ጋር ብዙም አያሳስትም። 7 ጠጠር ይያዛል። ጠጠሩ ከባቄላ ትንሽ ያነሰች ከአተር ከፍ ያለች ይወረወራል። ከሁሉም አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እየተባለ ይወረወራል። የዛችን ቀን ይወረውራሉ። ባረ ጥሉ الشمس ፀሐይ ከወጣች በኋላ የመጀመሪያው 7ቷ ማለት ነው። ቃለ ጃብር ረዲየላሁ ዐንሁ في وصف في النبي صلى الله عليه وسلم የነብዩን ስራ ሲገልጽ يوم العاشر يوم الحج الاكبر يوم العاشر 10ኛው ቀን እዚህ የሚታረድበት ማለት ነው። يوم الحج الاكبر ተብሎ ይጠራል። من ذو الحجه ከذو الحجه 10ኛው ቀን وهو يوم النحر የእርዱን ቀን ተብሎ ይጠራል። قال حتى اتى الجمره የሚወረወሩበት ቦታ መጡና ነብዩ التي عند الشجره የዛኔ ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት ዛፍ ነበረች አጠገቡ ጉድጓዱ አጠገብ። አሁን ግን ዛፍ የለም። ዛፏ ስር መጡና فرماها ነብዩ ወረወሩ بسبع حصيات በ7 ጠጠር ወረወሩ። አንዳንድ ሰዎች ማታ እንደነገርኳችሁ ጫማቸው የሚወረውሩ አሉ፣ ጥላቸውን የሚወረውሩ አሉ። ሸይጣንን እየመታው ነው ማለት አይደለም። እንደዚህ አይደለም። ሸይጣንን የሚወጉ ይመስላቸዋል። ስህተት ነው። አንዳንዶች ኮፊያቸውን ይወረውራሉ፣ አንዳንዶች ደግሞ ትላልቅ ድንጋይ ይዘው ይመጣሉ። ትላልቅ ኳህ ያረጋል። የተፈለገው ኢባዳ ነው። ትንሽ ነች፣ ከባቄላ ያነሰች ከአተር ትንሽ ከፍ ያለች እሱ ነው የሚወረወር። እያንዳንዱ ሲወረወር ጉድጓድ ውስጥ መግባቱን ማረጋገጥ አለበት። ለእያንዳንዱ ደግሞ አላሁ አክበር ይባላል። ከዛ ነብዩ በ7 ጠጠሮች ወረወሩ። يكبر ما كل حصات ከእያንዳንዱ ጠጠር አላሁ አክበር ይሉ ነበር። منها مثل حصي حذف ከባቄላ ያነሰች ከአተር ከፍ ያለች ጠጠር ነች።